ሰላም እናንተ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ነው እንደተለመደው የመጣሁት። ያ ማለት ባለፈው አንድ ተፈታኝ ተማሪ ከፈተና በፊት ምን ማድረግ እንዳለበት በስድስት ቴክኒክ በስድስት ዘዴ ተወያይተን ነበር። ዛሬ ደግሞ አሁንም አንድ ተፈታኝ ተማሪ የፈተና ዕለት ወይም የፈተና ወረቀት ተሰጥቶት ፈተናውን ሰርቶ ለፈታኝ እስኪሰጥ ድረስ ምን አይነት ቴክኒኮችን ቢያደርግ ነው የሚፈልገውን ውጤት ወይም የተሻለ ውጤት ማስመዝገብ የሚችለው በሚሉ ነጥቦች ነው ዛሬ በዚህ ቪዲዮ ደግሞ የምንወያየው። ስለዚህ ዘዴዎቹ 8 ናቸው። ስለዚህ 8ቱንም ዘዴ በቅደም ተከተል ነው የማስረዳችሁ። እናንተ ግን በትክክል ይሄን ቪዲዮ አይታችሁ ውጤታችሁን ከፍ ማድረግ የምትችሉበት ዘዴ እስከሆነ ድረስ አሁንም በድጋሚ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ቀጥታ ወደ ቪዲዮ ነው መወስዳችሁ። እናንተ ግን ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ። ስለዚህ የመጀመሪያው ዘዴ ወይም ስቴፕ በመረጋጋት የፈተና ጭንቀትን መቆጣጠር ነው፣ ወይም ስታይ ካልም ኤንድ ኮንትሮል አንዛይቲ ቴስት። ስለዚህ የፈተና ጭንቀት እጅግ በጣም ትኩረትንና ማስታወስን የሚጎዳ ነገር እስከሆነ ድረስ እናንተ ማድረግ ያለባችሁ የመጀመሪያው ስቴፕ ጭንቀትን ማስወገድ ነው፣ ወይም ጭንቀትን መቆጣጠር ነው። ለምሳሌ ጥልቅ የሆነ ትንፋሽ መውሰድ ነው። ለምሳሌ በሳይንስ የተረጋገጠው ለ4 ሰከንድ ያክል ወደ ውስጥ ማስገባት፣ አሁንም ለ4 ሰከንድ የገባውን ትንፋሽ ለ4 ሰከንድ መያዝ፣ እንዲሁም ለ6 ሰከንድ ወደ ውጭ ማስወጣት። ስለዚህ እንዲህ ስታደርጉ መረጋጋታችሁን ወይም ድንጋጤያችሁን ማስወገድ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ዘዴ በመረጋጋት ድንጋጤን ማስወገድ ነው። ቢኮዝ ድንጋጤ ካለን ያነበብነው ወይም ያጠናነው በሙሉ ዲስኳሊፋይድ ይሆንብናል። ስለዚህ ፍርሃት ወይም ኮንፊደንስ ማጣት ብዙ ዋጋ ያስከፍላል። ስለዚህ እናንተ ግን ማድረግ ያለባችሁ መረጋጋት። ያ ማለት አዎንታዊ የሆነ መፎክር ማድረግ አለባችሁ። መፎክሩ ምንድነው? በደንብ ተዘጋጅቻለሁ፣ ሙሉ አመቱን እስከዛሬ እስከመፈተን ድረስ ብዙ ዝግጅቶችን አካሂጃለሁ፣ ስለዚህ እሰራዋለሁ ብላችሁ ለአእምሯችሁ መናገር አለባችሁ። ምክንያቱም በኮንፊደንስ ስትናገሩ ለአእምሯችሁ ድንጋጤን ማስወገድ ይችላል ማለት ነው። ኦራይት። ሁለተኛው ደረጃ በሙሉ ፍጥነት ወይም ሙሉ ፈተናውን መቃኘት አለባችሁ። ስለዚህ ወዲያውኑ ፈተናው እንደተሰጣችሁ ሳይሆን ፈታኝ ጀምሮ ሲላችሁ ወዲያውኑ ለ1 ደቂቃ ወይም ለ2 ደቂቃ ያክል ሙሉ ፈተናውን መቃኘት አለባችሁ። ይሄ ለምን ይጠቅማል ብትሉ፣ አንደኛ ጊዜያችሁን እንድትቆጣጠሩ ያደርጋል። ሁለተኛ ኮንፊደንሳችሁ እንዲጨምር ያደርጋል። ለምሳሌ ዝም ብላችሁ በየእያንዳንዷ ጥያቄ እየሰራችሁ ብትሄዱ ከመሃል ከባድ ጥያቄ ወይም ብዙ ደቂቃ ወይም ብዙ ሰዓት የሚፈጅ ጥያቄ ብታገኙ ትደናገጣላችሁ። ወይም ፔጁ በጣም ብዙ ከሆነ አሁንም ትደናገጣላችሁ። ስለዚህ ወዲያውኑ ሹት እንደደረሳችሁ 8 ፔጅ ነው ያለው ወይስ ኳልኩሌሽን ነው ያለው የሚሉ ነገሮችን ቀድማችሁ ማወቅ ከቻላችሁ አሁንም በመረጋጋት ወይም እንዲሁ ኢዝሊ መስራት ትችላላችሁ ማለት ነው፣ በሙሉ ኮንፊደንስ። ስለዚህ መቃኘት አለባችሁ። ያ ማለት ስትቃኙ የፈተናው አይተም ምርጫ ነው፣ ብዙ ደቂቃ ይፈጃል ወይስ ወርክአውት ነው ኦር ፓሴጅ ነው የሚሉ ነገሮችን ቀድሞ ሴንስ ያደርጋል ማለት ነው። ስለዚህ እንዲህ ካደረጋችሁ አሁንም ያለ ጭንቀት ስለምትሰሩ የምትፈልጉትን ውጤት ማምጣት ትችላላችሁ ማለት ነው። ሶስተኛው ዘዴ እንደ ባለሙያ ጊዜን መቆጣጠር ነው። ለምን? የጊዜ ማጣት የጊዜ ማነስ ብዙ ዋጋ ያስከፍላል። ያ ማለት ገና እየሰራችሁ እያላችሁ ሳትጨርሱ ጊዜ አለቀ ቢባል በጣም ትደናገጣላችሁ። አይደለም የያዛችሁትን ሳብጀክት ለሚቀጥለው ፈተና ሁሉ በጣም ትጨነቁና ሚስ ማድረግ ትጀምራላችሁ ማለት። ስለዚህ የመጀመሪያውና
ዋነኛው ማለት ይቻላል ጊዜን በአግባቡ መጠቀም ነው። ብትችሉ 1 ሰዓት ተሰጥቷችሁ ከሆነ ለእያንዳንዱ ጥያቄ የራሳችሁን ደቂቃ በአእምሯችሁ በማከፋፈል መስጠት መቻል አለባችሁ። ስለዚህ ከጊዜ ጋር መሄድ አለባችሁ ማለት ነው። ስለዚህ እንዲህ ስታደርጉ አሁንም የምትፈልጉትን ውጤት በዛች ቀን ሰክሰስ ማድረግ ትችላላችሁ ማለት ነው። 4ኛው ዘዴ ወይም ዋነኛው ዘዴ ጥያቄዎችን በጥንቃቄ ማንበብ፣ ሪድ ኬርፉሊ። ስለዚህ በጥንቃቄ አሁን ብዙ ጥናቶች እንደሚያመለክቱት አንድ ተማሪ በፈተና የሚወድቀው ትኩረት ያለ መስጠት፣ ችላ ማለት ወይም ሙሉ በፈተናው ኬርለስነት ባህሪ ካሳያችሁ አሁንም የምትፈልጉትን ውጤት ላታመጡ ትችላላችሁ ማለት ነው። ስለዚህ በጥንቃቄ በተለይ ለሶሻል ተማሪዎች አፍራሽ ቃላትን ወይም ሆሄዎችን ማስመር አለባችሁ። ለምሳሌ ኢንኮሬክት፣ ፎልስ፣ ቤስት፣ ኦልዌይስ፣ በት የሚሉ ቃላት እጅግ አንድን ሴንቴንስ የመቀየር አቅም አላቸው። ስለዚህ እያንዳንዷ በጥንቃቄ ዲፕ በሆነ መልኩ ላይን በላይን ማንበብ አለባችሁ። ማንኛውም ሰው የሚሸወደው ከራሴ ጀምሮ አሁን ይህን ቪዲዮ ለእናንተ ስሰራ እኔ ሙሉ እነዚህን አፕላይ አደርጋለሁ ብዬ አይደለም፣ ግን ስላለፍኳቸው ዋጋ እንደሚያስከፍሉ ስለማቅ ለእናንተ ይጠቅማል ብዬ ነው እንግዲህ ይህን ቪዲዮ ይዤላችሁ የመጣው። ስለዚህ እያንዳንዷን ጥያቄ በጥንቃቄ ማንበብ፣ እንዲሁም ለናቹራል ተማሪዎች አሁን ወደ ኳልኩሌሽን ስትሄዱ ሙሉ የተሰጠውን ማየት አለባችሁ። ሙሉ ሀሳባችሁን አንብባችሁ ላይን በላይን ወደ ራሳችሁ መመለስ አለበት፣ መመለስ እንዲገባችሁ ማድረግ አለባችሁ። ያ ካልሆነ ግን ሙሉ የተሰጠው ወይም የተጠየቀውን ኳልኩሌት ማድረግ አንችልም፣ ማወቅም አንችልም። ስለዚህ በጥንቃቄ ማንበብ አለባችሁ። ለምሳሌ ለናቹራል ተማሪ አሁንም መጀመሪያ ወደ ኳልኩሌሽን ከመግባታችሁ በፊት እስከ መለኪያ አሃዱ ምን ተሰጠ። ለምሳሌ ብዙ ጊዜ አንድ ኤግዛምፕል አንሳላችሁ። 500 ሜትር ተሰጥቶ ከሆነ 50 ሜትር ብለን እናነባዋለን ወይም 5 ሜትር ብለን እናነባዋለን በችኮላ። ስለዚህ በኋላ ግን እንደናገርና የምንፈልገውን ውጤት ወይም ቫልዩ አናስመዘግብም ማለት ነው። ስለዚህ በጥንቃቄ ማንበብ ስትችሉ አሁንም ውጤታችሁን ከፍ ማድረግ ትችላላችሁ ማለት ነው። በ5ኛ ደረጃ ቀላል ጥያቄዎችን መጀመሪያ መስራት አለባችሁ። ምክንያቱም ቀላል ጥያቄዎችን መጀመሪያ ስትሰሩ ኮንፊደንሳችሁ እየጨመረ ይሄዳል። ከዚህ ጋር ግን መሀል ጋር ወይም ያዝረቀቅ ማድረግ ሳይሆን ከሹቱ ጋር ነው የምትሰሩት። ከሹቱ ጋር መልሱን ልታከቡ ትችላላችሁ ወይም የእናንተን መካኒዝም መከተል ትችላላችሁ። ከአንሰር ሽታችሁ ግን ሞልታችሁት ነው የምትሄዱ። ምክንያቱም ብትዘሉት በኋላ የመርሳት ባህሪ እንዳያጋጥም ከሹታችሁ ሰርታችሁት ትሄዳላችሁ ማለት ነው። ስለዚህ እንዲህ እያደረጋችሁ ቀላል ጥያቄዎችን ስትሰሩ አሁንም ኮንፊደንሳችሁ እየጨመረ የምትፈልጉትን ውጤት ማሳካት ትችላላችሁ ማለት ነው። 6ኛ በምርጫ ጥያቄ የማይዛመዱ መልሶችን ማስወገድ አለባችሁ። ያ ማለት የማይዛመዱ አሁን 4 ምርጫዎች ቢኖሩ በእርግጠኝነት 2ቱ አይዛመዱ። ስለዚህ 2ቱን ማስወጣት አለባችሁ። ኢራዲኬት ሪሞቭ ማድረግ አለባችሁ። ስለዚህ 2 ሌተሮች ይቀራሉ ማለት። ስለዚህ የመገመት አቅማችሁ ይጨምራል ማለት ነው። ከሁለቱም ለአእምሯችሁ ትክክል የሚመስለውን መምረጥ አለባችሁ። ስለዚህ እንዲህ ስታደርጉ አሁንም ውጤታችሁን ከፍ ማድረግ ትችላላችሁ ማለት ነው። ውድ የቻናሌ ተከታታዮች ኦኬ 7ኛ ሙሉ ጥያቄውን ሰርታችሁ ከጨረሳችሁ በኋላ ሪቫይዝ ማድረግ አለባችሁ። ምክንያቱም የዘለላችሁ ጥያቄ አለመኖሩን እርግጠኛ መሆን አለባችሁ። ግን ዝም ብላችሁ ሪቫይዝ ሳታደርጉ ቼክ ሳታደርጉ ብታልፉ ይህን ጥያቄ
ዘለልኩት ወይስ እንዴት ነው እያላችሁ አእምሯችሁን ታስጨንቃላችሁ። ስለዚህ ጭንቀት ደግሞ ቀደም ብዬ እንደነገርኳችሁ ለቀጣይ ፈተና ያለውን ሚስ እንድታደርጉ ያደርጋል ማለት። ስለዚህ በሙሉ ኮንፊደንስ ይዛን ጭንቀን ወይም የፈተናው ዕለት የእንግሊዘኛ ፈተና ዕለት ሙሉ አክቲቪቲያችሁን ለእንግሊዘኛ የሚያስፈልገውን ነገር ሰርታችሁ ስታልፉ ነው ወደ ማተስ ስትሻገሩ በነገው ስለ ማተስ አሁንም ሙሉ ኮንፊደንሳችሁ ከማተስ ጋር የሚሆነው። ስለዚህ ሪቫይዝ ማድረጋችሁን እንዳትረሱ። የመጨረሻው ፈተና እንደጨረሳችሁ ስለ ፈተና ማሰባችሁን ማቆም አለባችሁ። ያ ማለት የመጀመሪያ ቀን የተፈተናችሁትን ፈተና ከወጣችሁ በኋላ ከጓደኛ ጋር መነጋገር፣ ከጓደኛ ጋር ምን አልሽው ምን አልከው መባባል ማቆም አለባችሁ። ይህ እጅግ አደገኛ የሆነ ውጤትን ከሚያስቀንሰው ፎቢያ ይሄ ነው ማለት ነው። ስለዚህ እንግሊዘኛ ተፈትናችሁ ከሆነ ለሚቀጥለው ለማተስ ብቻ አእምሯችሁ መዘጋጀት አለበት። የፈለገ ቀላል ጥያቄን ብትስቱ ለአእምሯችሁ መናገር የለባችሁም። እመኑኝ፣ ይህን ማድረግ ከቻላችሁ የምትፈልጉትን ውጤት ማሳካት ትችላላችሁ ማለት ነው። ስለዚህ እንዲህ አድርጋችሁ ከሄዳችሁ በዛች ዕለት በዛች የፈተና ቀን እመኑኝ የምትፈልጉትን ወይም ያቀዳችሁትን ውጤት ታስመዘግባላችሁ ብዬ አስባለሁ ማለት ነው። አይ ሆፕ ይህ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ከጠቀማችሁ ደግሞ ለሌሎች ተደራሽ እንዲሆን ላይክ እና ሼር ማድረጋችሁን እንዳትረሱ። አሁንም በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።